እንዴት ነህ? አለሁ እግዚአብሔር ይመስገን። ሰላም አማን ነው አለን። ጫት እየቃማችሁ ነው? ኤርምሻ መዝሙር ያረዲ ሰላም ነው። እግዚአብሔር ይመስገን ሁሉ ሰላም። እሺ ሙባረክ ሰላም ነው? ሰላም ነው። ኤርሚ እንዴት ነህ? እግዚአብሔር ይመስገን ሰላም ነው አለሁ። አለን ትንሽ ማውራት እንችላለን አይደል? እሺ እንችላለን። ኦኬ ጥያቄዎች ነበሩኝ ለመመለስ ፈቃደኛ ከሆንክ። እሺ ጠይቅ፣ ችግር የለም። ኦኬ ኢየሱስ ክርስቶስ መሲህ ነው ነብይ ነው ወይስ አምላክ ነው? ምን ብለን አንተ የምታምነው? አንተን ነው እየጠየቀ ያለሁት። ቆይ መጀመሪያ እንተዋወቅ። እኔ ክርስቲያን ነኝ። ኢየሱስ ክርስቶስ አምላክ፣ የዘላለም ሕይወት፣ ፍጹም ሰው፣ ፍጹም አምላክ ነው ብዬ አምናለሁ። ከየት ነው አንተ ወንድማችን? እኔ ደግሞ ሙስሊም ነኝ አልሐምዱሊላህ። ከእስልምና ነው። ኢየሱስ ክርስቶስ ምንድን ነው ብለህ ታምናለህ? ምንድን ነው የምትሉት እናንተ? አሁን የጠየቀው መልስ መልሰልኝ። አወርድሃለሁ። አልወድም እንደዚህ አይነት ጭቅጭቅ። ጭቅጭቅ አይደለም ስጠይቀኝ ማለት ነው። ምን ፈልገህ ነው የምጠይቀኝ የሚለውን ማወቅ አለብኝ። ልታምን ነው ወይስ ልትዳረቅ ነው? ልትዳረቅ ከሆነ እኔ ግዴታ የለብኝም። እሺ ልዳረቅ አይደለም፣ የመጨቃጨቅ ግዴታ ስለሌለብኝ ያንተን ፕሮፋይል ስጠይቀህ በግልጽ ንገረኝ። እሺ ምን ብለህ ታምናለህ? እኔ ነብይ ነው ብዬ ነው የማምነው። ከአላህ የተላከ። እሺ ነብይ ነው ብለህ ታምናለህ? ከየት የተላከ? አላህ ነው የላከው። ማንኛውም ነብይ እንደተላከው እንደ አብርሃም፣ እንደ ሙሴ፣ እንደ ነብይ አደም ሁሉም እንደተላኩት እሱም መልእክተኛ ሆኖ እንደመጣ ነው የምነግርህ። እሺ ጎበዝ። ስለዚህ ከዛ በፊት ያልነበረ ከማርያም የተወለደ ነው እንጂ ከሰማይ እየመጣ ነው ብለህ አታምነው? ከሰማይ አልመጣም፣ የሰው ልጅ ነው ሲጀምር። እሺ ከሰማይ አልመጣም ብለህ ታምናለህ? አንድ ተሰቅሏል ብለህ ታምናለህ? አልተሰቀለም። ማን ነው አልተሰቀለም ያለ? ቁርአን ይናገራል። ቁርአንን ማን ነው የጻፈው? አላህ ሱብሓነሁ ወተዓላ ቃል። አሁን ጥያቄ ልጠይቅህ እኮ ነው እኔ ገባህ? አንተ በምፈልገው መንገድ አይደለም የምትጠይቀኝ። እሺ እኔን ጠይቀኛለህ፣ ግን አንድ ነገር ላይ ስንስማማ ነው። አሁን የምጠቅስልህ ጥቅስ ቁርአንን የምታምን ከሆነ ተሲምታይ መጽሐፍ ቅዱስን አታምንም ማለት ነው። ስለዚህ ለምንድን ነው የምትጠይቀኝ? ስለ ኢየሱስ ማን ነው ለቁርአን ስልጣን የሰጠው ስለ ኢየሱስ ክርስቶስ እንዲናገር? ምን ማለት ነው? ለቁርአን ማን ስልጣን ሰጠው? ሲጀመር ስለ ቁርአን በሙሐመድ አማካኝነት የመጣ ነው አይደል? ከፈጣሪ ብለህ ታምናለህ? አላህ ሱብሓነሁ ወተዓላ ወረደ ነው። ሲጀመር ማን ስበክ ብሎት ነው ስለ ኢየሱስ ክርስቶስ የሚናገረው? ስለኛ ኢየሱስ ክርስቶስ ከሆነ ማለት ነው የሚናገረው ማን ነው ስልጣን የሰጠው? ከመጽሐፍ ቅዱስ በፊት የመጣ ነው ቁርአን። እስኪ ማን እንደጻፈው ንገረኝ። አሁን ለምንጠይቅ ለምንድን ነው የምትሸሸው? 100,000 ብር እሸልምሃለሁ ወንድሜ። ማን እንደጻፈው ንገረኝ። 100,000 ብሩን ለራሴ ያዘውና ለጠየቁት ጥያቄ መልስ ስጠኝ። መልስ በእናታችሁ ምንም ያስቅ ጥያቄ መልስ ካለ ከመጽሐፍ ቅዱስ እኔ ከመጽሐፍ ቅዱስ ለምጠይቅ ጥያቄ መልስ ስጠኝ። አንደኛ እስኪ አንዳንዴ እኔ ግዴታ አይደለም። እሺ በጣም ግዴታ ነው ይመስልህ የመመለስ ግዴታ ስርዓት ይዛ ስለምታመልከውና ስለምታምንበት ስለማመልከው ነገር ግን አንተ ትክክል እንዳልሆነ ልነግርህ ነው። ስለማመልከው ነገር እንደ ሐዋርያት ነው መልስ የምሰጠው እንጂ አንተ እንዳዘዝከኝ አይደለም። ኧረ ወንድሜ ቆይ ተረጋጋ። በቤታችሁ የሆነ የምታዘቡ ሕፃን ልጅ ካለ እሱን ሄደህ በዚህ አይነት መንገድ ታናግረዋለህ። እኔ የምመልስልህ ልክ ሐዋርያት የሰውን ማንነት አውቀው ሐዋርያት አይሁድን እንደ አይሁድ፣ አሕዛብን እንደ አሕዛብ፣
ክርስቲያኖችን ደግሞ እንደ ክርስቲያን ነበረ መልስ የሚሰጡት የሚያናገሩት። አሁን አንተን እንደ ሙስሊም ስጠይቅህ ግን ምንድን ነው መሰረትህ? በመጀመሪያ ስለ ቁርአን ቁርአን የፈጣሪ ቃል ነው ብለህ ታምናለህ? አዎ። ማን ስልጣን ሰጠው ስለ ክርስቶስ እንዲያወራ? ስለ ቁርአን እኮ ከመጽሐፍ ቅዱስ በፊት የነበረ ነው አልከኝ። ማስረጃ ስጠኝ። እኔ አሁን ልጠይቅህ ነው የገባሁት አባ። አታውቅም ስለ ራስህ እምነት? ስለ ራሴ እምነት አውቄ ነው እየጠየቅኩ ያለሁት። ለምንድን ነው ስለ ራሴ እምነት መመለስ? ታወቅ ማስረጃ ስጠኝ። ቁርአን ከመጽሐፍ ቅዱስ ስለ ራሴ እምነት መጠየቅ ያቃተኝ ወንድማችን፣ ስለ ራስህ እምነት የምታውቅ ከሆነ ቁርአን ከመጽሐፍ ቅዱስ በፊት የመጣ እንደሆነ ማስረጃ ስጠኝ። አሁን ነገራቶችን ለምን ታስቀይሳለህ? አይ ነገራቶችን ባይዘው ላስቀይስህ አይደለም። እኔ አሁን ከአንተ ጋር የመለፋት እሺ፣ አሁን አንተ የምትጠይቀኝን ጥያቄ አንተ በፈለግከው መንገድ አልመለስልህም ያልኩ መብቴ ነው። እሺ፣ መብቴ ስለሆነ ነው እንደዛ ማድረግ መብቴ ነው። አታውቁም አታውቁበትም፣ ችግር የለው። አሁን አንተ ውይ እልህ ያዘኝ በእናትህ ልመልስለት በቃ እሺ እንደሚፈልገው። ይህ በጣም እኮ ዲሲዜ ኤሌመንታሪ እኮ አባቴ። ኤኒዌይስ አንተ እንደምትፈልገው አይደለም እመልስልህ። እኔ አሁን ምን ማወቅ አለብኝ? አንተ ማለት ኢየሱስ ክርስቶስ አልተሰቀለም የሚል በጣም የሚያስቅ ንግግር ተናገረ። ከየት አመጣው? ከቁርአን አልከኝ። እሺ ቁርአንን ማን ነው ስለ ክርስቶስ እንዲያወራ ስልጣን የሰጠው? ማስረጃ ስጠኝ ለሱ። ኢየሱስ ነብይ ነው፣ መሲህ ነው፣ አምላክ ነው። እሺ የትኛው ነው? በነብይነት እናየውና ኢየሱስ ክርስቶስ ነብይ ነው ብለህ ታምናለህ? አዎ ከአብ የተላከ መልእክተኛ መሆኑን ቃል በቃል ራሱ ተናግሯል። ከአብ የተላከ መሆኑን ታምናለህ? ማለት አንተ አታምንበትም? ከአብ የተላከ እንዴ? ይኸው ከአብ የተላከ አልከኝ። እሺ ታምናለህ? ከአብ መላኩ መጽሐፍ ቅዱስ እንደዛ ብለን እናንተ ታምናላችሁ? አንተ ታምናለህ ወይ? ነብይ መሆኑን ደግሞ ራሱ ተናግሯል። ነብይ መሆኑን አምናለሁ። ታምናለህ ወይ? ኧረ ወንድሜ እኔ መጽሐፍ ቅዱሳችሁ ስለሚል ነው እንደዛ እንትን ያልኩት። እኔ ግን የአላህ መልእክተኛ መሆኑን እኮ አብ አላህ ነው። the different ታዲያ ምን እንደው ጥቅስ የምጠቅስልኝ አታምነው ማለት ነው? አብ ይወልዳል፣ አላህ ደግሞ አይወልድም። አብ ይወልዳል። ስለዚህ አብ አላህ አይደለም ማለት ነው። ኢየሱስ ደግሞ ከአብ ነው የተላከው። መጽሐፍ ቅዱስ ኢየሱስ ከአብ የተላከ መሆኑን ይናገራል። አብ ደግሞ አላህ ነው። ስለዚህ ከአብ ተልኳል ብለህ ታምናለህ? ስለዚህ ከአብ መላኩን ታምናለህ ወይ? አንተ ነው የምታምነው፣ እኔ አላምንበትም። ከአብ መላኩን እኔ ማምነውንማ እነግርሃለሁ፣ ችግር የለም። አንተ ግን ታምናለህ? እኔ አላምንበትም። ከአብ መላኩን ከአላህ መላኩን አምንበታለሁ። ማስረጃ ከምን ልስጥ ታዲያ? አሁን አታምንም ማለት ነው፣ በክርስቶስ አታምንም ማለት ነው። አሁን ኢየሱስ ክርስቶስ አባቴ 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 እያለ ይናገራል። ከሰማይ ደግሞ አባት ልጄ የምወደው በእርሱ ደስ የሚል ልጄ ይህ ነው ይላል። እሺ ይህ ነው ይላል ማለት ነው። አዳምጠኝ እስኪ። አሁን ይሄንን አታምንም አንተ፣ ቀድሞውኑ በክርስቶስ ነብይነትም አታምንም ማለት ነው። እኔ ኢየሱስ ክርስቶስ የአላህ መልእክተኛና ነብይ እንደሆነ አምናለሁ። የአላህ መልእክተኛ ኮንክ ለምን የተናገረው ነገር ማታምነው? ይኸው ኢየሱስ ክርስቶስ አባቴ አባቴ እያለ አብ ደግሞ ከሰማይ ልጄ ልጄ እያለ ነው እንደዛ የሚለው። እኔ በመጽሐፍ ቅዱስ አላምንም። እሺ መጽሐፍ ቅዱስ መቼ ነው የመጣው? ቁርአን መቼ ነው የመጣው? የምታውቀው ነገር መጽሐፍ ቅዱስን ማን ይዛው? ከ600 ምናምን ዓመት በኋላ ቆይ እኮ ሙስሊሞች የሚያምኑት አለ እኮ ቁርአን እኮ መጽሐፍ ቅዱስ ከመጣ ማን ይዛው? ክርስቶስ ከተወለደ ከ600 ምናምን ማስረጃ ማን እንደጻፈው እኮ ማስረጃ የለም እኮ መጽሐፍ ቅዱስን። እርግጠኛ ነህ? እርግጠኛ ነህ? እኔ ነኝ አንተ ለማስረጃ የሌለ መጽሐፍ ቅዱስን ማን እንደጻፈው እርግጠኛ አይደለም። ቆይ እርግጠኛ ነህ ወይ ማን እንደጻፈው? እርግጠኛ እንዳልሆንኩ
ማንም እንደጻፈው እንኳን አንተ አይደለም የመጽሐፍ ቅዱስ መዝገበ እንትን ራሱ አያውቁትም፣ አይታወቅም ማን እንደጻፈው። መዝገበ ምን እንደዚህ ነው። በቃ ጋይስ ግን ላይክ ሰላም አለ አሁን ህይወት ውስጥ አንተ የምርህን እየኖርክ ነው? አልሐምዱሊላህ ረብል ዓለሚን እየኖርክ ነው። ቆይ የምር ነው ጌታን የምርህን ግን አሁን ሰላም አግኝተሃል፣ በቃ ሰማይ ስትሄድ ገነት ትገባለህ ምናምን እንደዛ እያሰብክ ነው? ነው ጥሩ ስራ ሰርቼ ካቲማዬ ወይም የመጨረሻ እንትኔ ካማረህ በአላህ ሱብሓነሁ ወተዓላ እርዳታ እገባለሁ። አሁን ለምጠይቅ ጥያቄ ለምንድነው መልስ ያሰጠኝ? እሺ ቆይ ልብህ ረፍት አለ ወንድማችን ሙቢዬ? አልሐምዱሊላህ ረብል ዓለሚን አላህን ሳስታውስ ልቤ ትረጋጋለች። እንግዲህ ጌታ ያረጋጋው ጨምሮ። ኤኒዌይስ ግን ማለት ነው ወንድማችን አሁን ምን አይነት ፕሪንሲፕል አለኝ ሙባረክ? እሺ እኔ መጽሐፍ ቅዱስን የምጠቅሰው መጽሐፍ ቅዱስን ለሚያምን ሰው ቀድሞ መሰረታዊ ነገሮች አሉ ማውራቸው። እሺ ያለበለዚያ ይሄ ጉንጭ አልፋ የሚባለውን ክርክር ኢየሱስ እንደዚህ ነው ገና ነብይነቱን ሳታምን አንተ አምላክ ነው ብዬ አልከራከርም። ይኸው ነብይ ነው በሚለው ላይ ነብይነቱን ታምናለህ ወይ አልኩ። ለነብይነቱ ቁርአን ላይ መጽሐፍ ቅዱስ ላይ ያለው አምንበታለሁ እኔ። እሺ ነብይ መሆኑን ካመንክ ይኸው ጌታ ኢየሱስ ለምሳሌ አብርሃም ሳይወለድ እኔ ነበርኩ ይላል። ታምነዋለህ? በምንድን ነው የነበረው? በምንድን ነው የነበረው? ይኸው ነበርኩኝ በህልውና ደረጃ ነበርኩ እያለ ኢየሱስ በህልውና ደረጃ ነበረ። የት ነው የነበረው? በአባቱ ቀኝ በሰማይ። ማስረጃ ስጠኝ። ከአብ ወጥቼ መጣሁ አይደል? ማስረጃ ስጠኝ። መጽሐፍ ቅዱስ ማስረጃ። በጣም ጥሩ ሀሳብ ነው አባቴ። አንዴ ላውጣው። እሺ እሺ ዮሐንስ ወንጌል 16 ዮሐንስ ወንጌል 16 እሺ እንዴ ላውጣው። ቁጥር ስንት ነው? እንዲህ ይላል። ያው ቁጥር ስንት? ወደ አብም እሄዳለሁ። ወደ ነበረበት ተመለሰ። ከማን ከአብ ወጥቶ መጣ። ቀድሞ ወደ ነበረበት ደግሞ ዓለምን እተዋለሁ፣ ወደ አብም እሄዳለሁ። ከዛ ደቀ መዝሙርቱ ምን አሉ? እነሆ አሁን ደግሞ ደቀ መዝሙርቱ እነሆ አሁን በግልጥ ትናገራለህ፣ በምሳሌ ምንም አትናገርም። ሁሉን እንድታውቅ ማንም ሊጠይቅህ እንዳትፈልግ አሁን እናውቃለን። ስለዚህ ከእግዚአብሔር እንደወጣህ አምነናል አሉት። ስለዚህ ጌታ ኢየሱስ ክርስቶስ ከአብ ወጥቶ መጣ። ከዛ በኋላ ወደ ነበረበት ደግሞ ወደ አብ ተመለሰ። ይህንን ዮሐንስ አንዳንድ ላይ ሲገልጸው በመጀመሪያ ዓለም በእግዚአብሔር ዘንድ ነበር፣ ዓለም በእግዚአብሔር ነበር። መጀመሪያ ዮሐንስ ወንጌልን ማን የጻፈው? ዮሐንስ ነው የጻፈው። ዮሐንስ ከኢየሱስ በፊት ነበር? ከኢየሱስ በኋላ? ከኢየሱስ ጋር አብሮ ነበረ። ከኢየሱስ ጋር አብሮ ዮሐንስ ከኢየሱስ በፊት ነበር ወይስ ከኢየሱስ በኋላ? አቤት ወንድም፣ ከኢየሱስ ጋር አብሮ ነበረ ወንድሜ። ኢየሱስ ራሱ የሚወደው ሐዋርያው ስልጣን የተሰጠው ለዮሐንስ ነው። አሁን እኔ አንተ አሁን
አንተ አሁን ስለ ኢየሱስ ከሙሐመድ ሰምተህ በፊት ነበር ወይስ ከኢየሱስ በኋላ? ከኢየሱስ ጋር አብሮ ነበረ ዮሐንስ። ዮሐንስ ከኢየሱስ ጋር ነበረ። ማስረጃ ልስጠው። ለዚህ ነው ባይዘው ብዙ ማብራራት ማልወደው። እሺ ለዚህ ነው ማብራራት ማልወደው። ለምን? እኔ የራሴ የሆነ ፕሪንሲፕል አለኝ። ምን አይነት ፕሪንሲፕል? መጽሐፍ ቅዱስን የምጠቅሰው ቀድሞውኑ ጌታ ኢየሱስ ክርስቶስን ለሚያምን ሰው ነው። ለሚያምን ሰው ነው። ኢየሱስ ነብይ ነው ካልከኝ በኋላ ለነብይነቱ ማስረጃ ቁርአን ካልከኝ ከየት አመጣው? ማን ሰጠ? ማን ነገረ? ጌታ ኢየሱስ ክርስቶስ በምድር ላይ እያለ ስልጣን የሰጣቸው ሐዋርያት አሉ። ማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ እናንተን የሚቀበል እኔን ይቀበላል ያላቸው ማለት ነው። እነርሱ ተሰቅሏል ካሉ በኋላ አልተሰቀለም የሚል ከመጣ ኢየሱስን የሚክድ ነው ማለት ነው። ነብይነቱን ጨምሮ ነው የሚክደው። አይዘው ኢየሱስ ነብይ እንኳን ቢሆን ነብይነቱ ይካዳል። ምክንያቱም ኢየሱስ አባቴ ብሎ ይናገራል። አባት ከሰማይ ልጄ ብሎ ይናገራል። እሱ ሚስት የሌለው ሲሆን እንዴት ልጅ ይኖረዋል ይባላል። ሌላ ቦታ አይገናኝም። የተለያየ ኢየሱስ ነው ያለን። ሲጀመር ኢየሱሳችን በፍጹም የተለያየ ነው። በጣም ከፍቅርና ከክብር ጋር ነው ይህን የምነግራችሁ ለወንድሞቼና ለእህቶቼ። በጣም 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 ከፍቅር ጋር ከአክብሮት ጋር። የእኛ ኢየሱስና የእናንተ ኢየሱስ አንድ አይደለም። አንድ አይደለም። ኢየሱስ ስልጣን የሰጠው ለሐዋርያት ነው። አለቀ። ከዛ ውጭ ማንንም አንሰማም። አልሰማም ስልህ እንዴ! ስለዚህ የእኛ አምላክ ብለን የምንናገረው የእናንተ ነብይ አይደለም። በጣም ከፍቅር ጋር፣ በጣም ከክብር ጋር፣ ከታላቅ አክብሮት ጋር የእኛ ጌታ ኢየሱስ ክርስቶስ ከአብ ወጥቶ የመጣ ወደ ወጣበትም የተመለሰ ነው። እሱ እንደተናገረው የእኛ ጌታ ኢየሱስ ክርስቶስ ቃል የነበረ፣ ቃል ሲሆን እግዚአብሔር የነበረ፣ እግዚአብሔር ሲሆን ደግሞ ሰው የሆነ፣ ሰው ሲሆን ደግሞ ራሱን ከዓለም ጋር ያስታረቀ፣ ጸጋን የሞላ፣ ለሐዋርያት ስልጣን የሰጠ፣ በሐዋርያት ደግሞ የተሰበከ፣ የተሰቀለ፣ የተነሳ፣ ይሄ ነው የኛ ኢየሱስ። ያልተሰቀለውን ኢየሱስ እኛ አናውቀውም። ፕሊስ ጋይስ፣ ችግር የለውም። እንደ ነብይም እንደምን የሚያዙት እሱ መብታችሁ ነው። እኛ ግን አናውቀውም ያን ያልተሰቀለውን ኢየሱስ። ታሪክም አያውቀውም። ባይዘው ታሪክም አያውቀውም። አይሁዳውያንም አያውቁትም። አይሁዳውያኑ አያውቁትም። ሌላ ኢየሱስ በደንብ ችግር በመዳፍ መሃል ያሳለፍከኝ ጌታ። መዝሙረ ያሬድ ላስገባው። ኤርምሻ መዝሙረ ያሬድ ሰላም ነው። እግዚአብሔር ይመስገን ሁሉ ሰላም። ኖር ሰላም። ኧረ በጣም ተጠፋፋ። እንዲሁም አሁን እኮ የገባሁት እኔ እንዲሁም እስቲ ቆይ ለሙስሊሞቹ ድል ልስጥ ገብተው ስለ ክርስቶስ አምላክ ነው የጠይቁ ብዬ ቤቴን ስከፍት ነው። ቡና ስለ ነብይነቱ ንገሩኝ እያልኩ ነበረ። በሱ ግፋ። እኔ አሁን ምንድነው አሁን ቀደም አንድ ወንድማችን ገብቶ ነበርና ላይክ ምን ያስባል አንዳንድ ሰው እዚህ ጋር እሱ በሚጠይቀው መንገድ መመለስ ግዴታ የሆኑ የሆነ ሰው የቀጠረኝ ሰው መስሏለሁ መሰለኝ። መጥቶ እንዲህ ነው የጠየቀው ይኸኛውን መልስ ይለኛል። እኔ ደግሞ አልመልስም። ቀድሞውኑ ሰው ምን እንደሚያምን መታወቅ አለበት አይደል? ተቀድሞ እውነት ነው።
ዝም ብለህ አንዱን አይሁዳዊ ሄደ ጣዖት አታምልክ አትለውም። ሲጀመሩን አይሁዳዊ ጣዖት አያምኑ ጌታ ኢየሱስን እወቁ ትላቸዋለህ። ኢየሱስን ስለማይቀበሉ ማለት ነው። ያው አይሁዳውያን ዘሩን ሳይሆን እዛ እምነት ውስጥ ያሉ ሰዎች ኢየሱስን ያልተቀበሉ ግን ማለት ነው። አንዱን ክርስቲያን ደግሞ በክርስቶስ እመን አትለው። የሰውየው ምንድን ነው? ምን ብለህ ታምናለህ? ነቢይ። ኦኬ ነቢይ ነው ካልክ እንግዲያውስ በክርስቶስ ታምናለህ ማለት ነው። ክርስቶስ የተናገረው ነገር ትቀበላለህ ማለት ነው። ስለዚህ ክርስቶስ እንደዚህ ብሏል፣ ትቀበላለህ? አልቀበልም። ክርስቶስ እንዲህ ብሏል፣ ትቀበላለህ? አልቀበልም። ታዲያ ምን ጠቅሼ ነው ይህን ሰው የማሳምነው? ስለዚህ ይህንን ካልተቀበለ ሌላውን እንዴት አድርጎ ይቀበለኛል? ጥያቄ ነብይ ነው ብሎ ማያምንም ማለት ነው የእኛን ኢየሱስ። ስለዚህ ሌላ ኢየሱስ አለ ማለት ነው፣ እኛ የማናውቀው የሚሰበክ ማለት ነው። ስለሱ አልከራከርም እያልኳቸው ነበርና እንደዛ እያወራ ነበር ቅድም። አይ አሪፍ። አንተ ቤት ካሉ አሁን እኔ ጋር ስለሚቀጥሉ እኔ ቤትና ይኸው ጠይቁ። እንደውም አንድ ልጅ ሲለኝ ነበር ስለ ክርስትና የምጠይቀው ሰው ምናምን ሲለኝ ነበር። አንድ ወንድማችን ጠዋት ድንገት ገብቼ ነበር። እንደዚህ ህፃናት ክርስቲያኖች አሉ አለ እምነታቸው ላይ ብዙም ያልሆኑ የሚጫወቱ ምናምን እነሱ ጋር ይገባና እስኪ ባይብል ላይ አያቸዋት እቺን ነገር ምናምን እያለ የሚያወራ ልጆችንም በቃ እንትን እያሉ አይቻለሁ። ጌም የሚጫወቱ ልጅ ምንም ያቁ እየተከተሉ መከራ ሲያበሏቸው አይቻየው። ኦርቶዶክስ ነበር ይላታል እና ባይብልን መጽሐፍ ቅዱስን ማንበብ ያሰልባል ብሎ ነው እንትኑ ላይ የጻፈው ማለት ነው። እና በጣም አስቆኝ። ምን የትኛውን ጥቅስ አንብበን የሰለምኩ አልኩት። ዮሐንስ ወንጌልን አይጠቅስልኝ። ዮሐንስ ወንጌል ጭራሽ እንደው አንድ መጠይቆ ሰው እንትን አድርግልኝ አለኝ። እስኪ ሜይ ቢ እደውልልሃለሁ እስኪ በኋላ መዝሙሬ በቃ ላክልኝና እኔ አሁን ከዚህ ወጣና፣ ምክንያቱም ዛሬ ፕሮግራሜ ስለ ክርስቶስ ጠይቁ ስለሆነ ስለ ክርስቶስ አምላክነት ጌትነት በቃ እኔ ጋር መጥተው ይጠይቁ። ይኸው ሙስሊም እህት ወንድሞቻችን የምንወዳችሁ የምናከብራችሁ ይኸው ወደሱ ግቡና የፈለጋችሁትን ጥያቄ በክርስቶስ አምላክነት ዙሪያ ክርስቶስ አምላክ አይደለም የምትሉ ካላችሁ የፈለጋችሁትን ነገር ይዛችሁ የፈለጋችሁትን መረጃ ይዛችሁ ይኸው ወደ መዝሙር ያሬድ ላሸጋግራችሁ። ቶሎ ቶሎ ሂዱ። በቃ እኔ ጋር ወደ መደበኛ ስራ ልግባ። ቶሎ ሂዱ ወደ መደበኛ ስራ። አሪፍ። በቃ እነዚህ ኦርቶዶክሳዊ ቲክቶከሮች ጌም የሚጫወቱ ካሉ አንተም እየገባህ እርዳቸው ነው። ምክንያቱም ያው እየሸወዷቸው ስለሆነ ጌሙ ሳይሆን ፐርፐዛቸው ልጆቹን ማደናገር መዋሸት ስለሆነ ያዙት። አንተ ደግሞ በደንብ ጌሙን ስለምትጫወት ስለሚያውቁም ያንን አድቫንቴጅ ተጠቅመህ እየገባ ክርስቲያንትና ወንድሞችን እንዲያው አትሊስት ነው ትክክለኛ መልሶቹ ምን እንደሆኑ የሚያውቁበትን ነገር ጋይድ አድርጋቸው። እሺ የሚሻል እሺ መዝሙር ይማ ግዴታችን ነው። በቃ አገኘሃለሁ እንግዲህ በኋላ አስጨርሰኝ። መዝሙር መልካም። እሺ ሂዱ በቃ መዝሙር ጋር እናንተ እዚህ መታችሁ እንትን እንዳትሉኝ። ስሞል ቦይስ። አረ ኤርሚ መሸንኮራ ጁስ ያሬዶን ያዳረቀዋል። እንዴት ነህ? አለሁ እግዚአብሔር ይመስገን። ሰላም አማን ነው አለን። ጫት እየቃማችሁ ነው? የተቋረጡት እነሱ ናቸው። አፏን ትሸፍናለች። ዳዊት ለኢየሱስ ዳዊት ክርስቶስ የዳዊት ልጅ ይባላል። የዳዊት ዘር ማለት ነው። እኛ የአዳም ልጆች እንደምንባለው። ጫት እየበላች ነው? ምን አልከኝ? ጫት እየበላችሁ ነው? ኧረ አይደለም፣ ተሳስተሃል ኤርሚ። እንደዛ አይነት ነገር ዳማከሴ ነው። ጥርሴን እያመመኝ በእናትህ
ማዘር እኮ ቆንጆ መስለኝ ዝም ብዬ ያዝኩበት። ይሄ በዚህኛው በኩል ጥርስ ያልቻልኩ። አይ ጀግኒት የት ነው? ኢትዮጵያ ነው ያላችሁት? ነው ዱባይ? ዱባይ ናቸው አይደል? ኧረ አዲስ አበባ ተው እንጂ። አዲስ አበባ ናቸው? ያቀኛል እኮ እስኪ ነው የት ነው የማውቅሽ? በእናትሽ አብረን ቅመናል አለን። ቆይ አብረን ቅመናል። ኧረ እየቀለድኩ ነው አይልም። ድሮ ነው አብረን እኮ ነው ቲክቶክ የጀመርነው። ትዝ አይልም? መቼ? ድሮ ልጅ እያለን ትዝ አይልክም? ቆይ በዚህኛው አካውንት አሁን እሱ ጋር ብገባ ያቀኛል። ትምህርት እኮ አብረን ነበር የምንሄደው። እንደዚህ ማትበለን አንቺ ደግሞ ተይ እህታችን አንዴ ብዙ ሰው አለ እኮ ኤርሚ ጋር። ለምንድን ነው የምትቀሙት? ለምንድን ነው እሺ ከቃማችሁ ስለ ገብታችሁ የምትቀሙት? ይሄ መልሱልኝ እስኪ። እኔ እየቃምኩ አይደለም። እኔ ነግሬያለሁ። እኔ ጥርሴን አሞኝ ዳማ ከሴ አሪፍ ነው ተብዬ ነው ማታ ማታ ያዥበት። እንዴት ነው ግን ላይፍ እንዴት ነው? ቆይ ንገሩኝ እስኪ አስረዱኝ። እግዚአብሔር ላይፍ ከባድ ነው በጣም። ላይፍ ልክ እንደ ትላንት ዛሬ ምንም አዲስ ነገር የለውም። ላይፍ ጥሩ ነው ወይስ እዚህ ጋር አሁን ኒያፊል ላይክ እንደዚህ ደስ ይላችኋል? ጊዜ ላይቭ ላይ እንደምትታዩት ፈታ እያላችሁ ነው የምትኖሩት ምናምን ኑሯችሁ እንደዛ ነው? ሁሌ እንደዛ አትሆንም። ሁሌማ እንደዛ አትሆንም። ነገሮች የሆኑ ነገሮች ከተፈጠሩ በኋላ ወይስ ቀድሞውኑ? ህይወት እኮ በራሷ ሁለት ገጽ ነው ያላት አይደል? ሁሉ ነገር ሁለት ገጽ አለው። ደስታ አለ፣ ሀዘን አለ፣ መሳቅ አለ፣ ማልቀስ አለ አይደል? መውደቅ፣ መነሳት፣ ሁሉም ሁለት ገጽ አለው። ሁሌ ደስተኛ አትሆንም። ሁሌ እንደዚህ አትሆንም። የሆነ ጊዜ ይኖራል። ግን አሁን ራሱ የተናገርሽው ነገር ሁለት አይነት ክፍል አለ። አንደኛው ለቅሶ የሀዘን ለቅሶ ነው፣ እረፍት የሌለው ለቅሶ አለ አይደል? አልቅሰሽ ከዛም በኋላ መፍትሄ የለውም። አንደኛው ለቅሶ ግን መፍትሄ ያለው ለቅሶ አውቃለሁ። ለምሳሌ ያ ለቅሶ ቫልዩ ያለው ለቅሶ ማለት ነው አይደል? አሁን ይሄ ራሱ ነገሮች ሁሉ ላይክ አሁን የምታወሩ ነገር ራሱ ሀዘን የምትይው ሀዘንሽ ከዛስ በኋላ አንዴ ካዘንሽ በኋላ ሁልጊዜ እያዘንሽ ትኖሪያለሽ ወይ? ከዛ ሀዘንሽ የምታዝኘው ሀዘን ራሱ መፍትሄ ይዞ ይመጣል ወይ? አዩ መፍትሄ ይዞ የሚመጣ ሀዘን አለ። ለምሳሌ እኔ ማቀው አዝናለሁ፣ አለቅሳለሁ፣ ግን ለቅሶዬ ሁልጊዜ መፍትሄ ይሆናል ከሆነ ጊዜ በኋላ። ኧረ በፊት አዝናለሁ፣ ሀዘኔ ግን መፍትሄ ይዞ ይመጣል። ያ ሀዘን ያ ልክ እንደዛ አይነት ሀዘን ነው የምታዝኑት? ወይስ ደግሞ ይሄ ሀዘን የምትሉት ዝም ብሎ መፍትሄ ሳያገኝ የሚያልፈው ከዛ እየቆየ የሆነ ነገራችንን ዳሜጅ አድርጎ ከዛ በኋላ ሌላ ደስታ የሚመስል ነገር ይመጣል፣ ከዛ ሀዘን ይመጣል፣ ከዛ እዚህ ሰው ፊት ደግሞ እንስቃለን፣ እንዘላለን ምናምን፣ ከዛ ብቻችንን ስንሆን ደግሞ ተስፋ መቁረጥ ውስጥ እንሆናለን። ይሄንን ነው ደስታ ወይስ ስላልገባኝ እስኪ አብራሩልኝ። እንትን እኮ ነው እንደ ሰው የሆነ ነገር ሀብት የሚያደርግና ላይፍ ውስጥ ታዝናለህ አይደል? እሺ። እዛ ደግሞ ጸንተ በርተ ደግሞ ተነስተ ደግሞ ሰው ትሆናለህ ድጋሚ። ያኔ ደግሞ ደስ ይልሃል። አሁን ሁሌ እንደዚህ ናችሁ ወይ ብለክ ስለጠየክ ነው። አሁን ሜቢ ስታየን ደስተኛ ሆነን ምናምን ኢንጆይ እያደረግን ምናምን ስላየህን ነው አይደል ያኔ የጠየከው። ሁሌ እንደዚህ እኮ ነው እንዳልኩት ነው። ህይወት ሁለት ገጽ አላት። ሁሌ እንደዚህ አይደለንም። አሁን ዛሬ እንደዚህ ውለናል፣ እንደዚህ ያሳልፈናል ምናምን፣ ነገ ደግሞ አይታወቅም። የሆነ ነገር ሆነን ደግሞ ልናለቅስ ሊከፋን ምናምን ይችላል። እንደዛ ነው። ያለቅሶም እሺ፣ ሁለት ነገር ልጠይቅሽ። አሁን ላይክ ዲስ ታይም ደስተኛ ነሽ አሁን ላይ ብለህ እሺ፣ ነገ ደግሞ አይታወቅም፣ ህይወት ለቅሶ ይመጣልና ያ አሁን የኔ ጥያቄ ያለቅሶ መፍትሄ ነው ወይ ነው? አንዳንድ ሰው አልቅሶ ይወጣለታል። አንዳንድ ሰው ደግሞ ዝም ብሎ ሳያለቅስ ብርትት ብሎ የሆነ ነገር ላይ ይደርሳል። የት ነው የምታለቅሽው? ለእኔ ማልቀስ እረፍት ነው። እኔ አልቅሼ እረፍት ይሰማኛል።
የሆነ ነገር ሆኖ የት ነው የምታለቅሽው? የምታለቅሽው ተናደሽ ነው አይደል? ከፍቶ ታለቅሳለህ። ይከፋሃል። እንደሰው ከፍቶ ታለቅሳለህ። ኦራይት ዳስ ግሬት። ጥሩ ነው እህታችን። ሁሉም ሰው ይደሰታል፣ ሁሉም ሰው ያዝናል። ፐርፌክት ሰው የለም ምድር ላይ። አሪፍ ነው። እንትን ነው እኮ አሁን እኛ ሀገር ሰው እንትን ጀጅ ያደርጋል። ማይንድ የኛ ሀገር ሰው ማይንድ ጀጅመንታል ነው እና የሆነ ነገር ሰው ምናምን ባክህን አያውቀውም አብዛኛው ሰው የሚናገር አሁን ፐብሊክ ፐርሰናሊ የእኔ ኃጢአት አለኝ አይደል? እኔ ኃጢአት አለኝ የራሴ የሆነ በጣም ቤቴ ውስጥ የማደርገው ከቤቴ ውጭ የማደርገው በጣም ሰው ቢያውቅ የኔን ኃጢአት ሜይ ቢ ድንጋይ አንስቶ ሊወረውር ይችላል ወደ እኔ እዚህ ጎበዝ የሚለኝ ሁሉ ማለት ነው። ገባሽ? እና ያ ኃጢአት ላይ ጀጅ ላድርግ ብሎ ከመጣ እኔ አልሰማውም። ማን ስለሆነ ማን ሁሌ ፊት ለፊት የሚታየው ነገራችን ነው አይደል? ኦን ፐርፐዝ የምታሳዩ ነገር ከሆነ ግን አሁን ለምሳሌ እኔ ሁሉም የመጣበት መንገድ አለ። ሁሉም ያሳለፈው ቁስል ይኖረዋል። ሁሉም እየረገጠ የመጣው ሾክ ይኖራል አይደል? ሁሉም ግን ሀበሻ የሚያየውን ነገር ለምን አደረገች ሳይሆን እንደዚህ አደረገች ማለት ስለሚቀናው በቃ ጀጅ ያደርጋል። እኔ እንጃ አላውቅም። ሜቢ ትክክል ነን አይደለም። እየሆንም ባለው ነገር በምናደርገው ነገር ትክክል ነን ማለት አይደለም። ግን በቃ አለ አይደል አንዳንዴ ሰው መሆን ድካም አለው አይደል? ብዙ ነገር ትሆናለህ። ግን ያው አንዳንዴ እንትን ስለ ይደብረኛል የሚናገሩት ነገር ምናምን ግን ውስጥህን የምታውቀው አንተ ነህ። ትላንትናህን የምታውቀው አንተ ነህ። የመጣህበትን መንገድ የምታውቀው አንተ ነህ። እያሳለፍክ ያለኸውን ስትራግል እያሳለፍክ ያለኸውን ነገር ምናምን የምታውቀው አንተ ነህ። ምናልባትም ዛሬ ላይ እዚህ ጋር የሆነ ነገር የሚልህ እኮ ነገ ኪራይ የምከፍለው አተ ብትወደቅ እኮ ብሎህ የሚያልፍ ሰው ነው። በላው ብታጣ እኮ ቁርሶ የማይሰጥህ ሰው ነው። እና አንዳንዴ እንትን እኔ ፐርሰናሊ እናደዳለሁ። ሰው ምንም ላያረግልህ እንትን ይላል። አትሊስት ደግ ነገር ማድረግ ባይቻል ክፉ አለመናገር ግን ይቻላል። እውነት ነው። እና እንደዛ ነው። አንዴ ፕሮፌሰር ጌም ተጫወቅክ እንዴ? ሶሪ እህቴ ራይት እህቴ። እሺ ላይክ ሰው በጣም መጀመሪያ ሰው እኔ በሰው ተስፋ የምታደርጊ ከሆነ ሰው ዛሬ ጥሩ የሚመስል ሰው ነገ ባለጌ ይሆናል። ዛሬ መልካም የሚመስል ሰው ነገ ደግሞ ክፉ ይሆናል። ዛሬ በጣም ለአንቺ ጥሩ የሚመስልሽ ሰው ነገ ቀንደኛ አንቺ ጠላት ሆኖ ሊነሳ ይችላል። ዛሬ እውቀታችንን አሁን ብዙ ሰው እንወድሃለን ምናምን ይላል። እኔ እንደዚች አይሰማኝ ባይዘው እንደዛ ሲሉ እግዚአብሔር ከዚህ በላይ ልቤን ያጠንክርልኝ። እንወድሃለን እንደዚህ እናደርጋለን ምናምን ለምን መሰለሽ እንደዛ የሚሉት ከእነሱ ጋር ተመሳሳይ ሀሳብ ስለያዝኩ ነገ ድንጋይ ያነሳሉ። ከእነሱ ጋር የተቃረንኩ ሲመስላቸው ልክ የሆነ ቦታ ወድቄ ሲያገኝ ሁሉም ድንጋይ ብድግ ያደርግና ሊወረውር ይነሳል። ምን አለ አየሽ፣ ስትኖሪ በቃ ሁልጊዜም በጨለማ ውስጥ እጁን የሚልከው ጌታ ኢየሱስ ነው አይደል? ጨለማችን ውስጥ እጁ ያለው የጌታ ኢየሱስ ብቻ ነው። አይዘው ቤተሰብ ራሱ ከልጅ ልጅ ሊመርጥ ይችላል፣ ከሰው ሊመርጥ ይችላል። ትክክል። ባይዘዌ ዓለም ላይ ኖሮክ ስትገኝና ባዶ ሆነክ ስትገኝ ለሰዎች የሚኖርክ ቦታ አንድ አይደለም። ለዛ እኮ ነው ሰው በየትኛውም ባገኘው አጋጣሚ ሁሉ ለመያዝ የሚሞክረው እኮ ለዛ ነው። ሰው ጋር ስትደርስ የሆነ ነገር ሆነህ መሆን አለበት። አላቅም ለምን እንደሆነ ግን ብቻ መኖር ቀላል አይደለም። ብቻ እሺ ይቅርታ።
አንድ ነገር ላስተካክል። ብዙ ትሆናለህ እኮ በጣም ብዙ። እኔ እንትን ነው ደግሞ በጣም የሚገርመው ደግሞ ሁሌ ከሆነ መውደቅህ ጀርባ ደግሞ የሚያነሳክ የሆነ ሰው ይኖራል እና ሁሉንም ሰው ጀነራላይዝ አድርጎ መናገር አይቻልም፣ ግን ያው አብዛኛው ሰው ጀጅ ስለሚያደርግ ነው። እሺ ይርታ ሀሳቤ ትንሽ እንትን አለ። ኤኒዌይስ ግን ለሰው አይደለም፣ አሁን ስለ ሰው እያወራሁሽ አይደለም። ህይወትሽ ውስጥ አሁን እኔ ለምሳሌ ሰዎች ነገርኩሽ፣ ዛሬ ሊወዱሽ ይችላሉ። ሰዎች ወደውሽም ሊጠቅሙሽ አይችሉም፣ ጠልተውሽም ሊጎዱሽ አይችሉም። የፈለገ ሰው ለጋስ ቢሆን ከእግዚአብሔር ፍቃድ ነው የሚመጣው፣ ያለቅስና የፈለገ ሰው አጠገብሽ ሆኖ ቢያበረታሽ ከእግዚአብሔር የሚመጣ ነው ሁሉም ነገር። እግዚአብሔር ካልፈቀደ ዓለም ሁሉ ከአንቺ አጌነስት ቢሆን ያ ከአንቺ አጌነስት ቢሆን ዓለም ሁሉ አንቺን ሊጎዳ አይችልም። ስለዚህ አሁን ምድር ላይ ስንኖር ግን እኛ አሁን ብዙዎቻችን አጠቃላይ ደስተኛ ህይወት የለም አይደለ? አጠቃላይ ጄነራሊ አጠቃላይ ደስተኛ ህይወት የለም። ይታወቃል። ለምንድነው ደስተኛ ህይወት የሌለን? እኛ ከሚያስፈልገን ነገር ተቃራኒ ነገር ስለምናደርግ። እውነት ነው። እኛ የሚያስፈልገን ነገር ሰላም ነው። ሰላም ብለን ግን የምንመርጠው አማራጭ እኛን የፈጠረን አካል የሚቃወመውን ነገር ነው። እውነት ነው። እኛ የምንፈልገው ደስታ ነው። እግዚአብሔር ደስታ በልባችን ውስጥ እሱ እንደሚፈጠር ይነግረናል። እኛ ግን ደስተኛ ለመሆን የሆነ ሌላ ምክንያት ነው የምንፈልገው። አዎ ልክ ነው። አንዳንዴ አንተ ትክክል ብለህ የምታደርገው ነገር ምናልባትም ሮንግ ሊሆን ይችላል። ወይ አንተ ካለህበት ነገር ለመውጣት ብለህ የምታደርገው ነገር በእርግጥም በአምላክ ፊት ትክክል ላይሆን ይችላል እኮ። ግን ደግሞ ሁሌ ደስ የሚለው እግዚአብሔር እንደ ሰው አይደለም። ሁሌ እንደ ሰው አይደለም። እሱ እግዚአብሔር ከማንም ጋር ሊለካካ አይችልም። የእግዚአብሔር ፍቅር በምንም ሊወሰን ሊለካ አይችልም። እግዚአብሔር በኃጢአት ውስጥ ሆነን እንኳን ይወደናል፣ በጨለማ ውስጥ ሆነን እንኳን ይወደናል። በጣም ግን ደግሞ እኛ የሰው ልጆች እንደ ልጅ አረላ እንደ ልጅ ሆነን ሁልጊዜ እግዚአብሔር እያስከፋ መኖር አለብን። እግዚአብሔር ማስከፋት ማለት እኔ እምላለሁ እግዚአብሔር መልካም ነው፣ እግዚአብሔር ይቅር ይላል ተብሎ ተደጋጋሚ ስህተት መስራት ማለት እያወቁ ማጥፋት ማለት ያ ከመሞት አይተናነስም። ግን ሁሌ ይላል በቃ አምላኬ በቃ የምበረታበትን ነገር ስጠኝ፣ በቃ አንተን ላላስቀይም የምችልበትን ህይወት ስጠኝ አለ አይደል? አንዳንዴ ማንም ሰው ፈልጎ ምንም ነገር ላይ አይገኝም። ይወራል ፈልጎ ምን መጥፎ ነገር ላይ ሰው መጥፎ ነገር ላድርግ ብሎ ያደርጋል ብዬ አላምንም። ጤነኛ ይኖር ያለ ግን ደግሞ የምልልሽ ነው እግዚአብሔርን ማሳዘን የሚለው ቃል እግዚአብሔር ያውቃል ሁሉ ነገር። አሁን እግዚአብሔር እቺ እንደዚህ ያደረገች ና ሊልሽ አይደለም። እግዚአብሔር የሚያዝነው አንቺን ያ ነገር ስለሚጎዳሽ። ገባሽ አይደል? አንቺ ለሰላም ብለሽ የተጠቀምሽው አማራጭ፣ ለደስታ ብለሽ የተጠቀምሽው አማራጭ በፍጹም አንቺን የሚጠቅም ስላልሆነ ነው እግዚአብሔር የሚያዝነው እንጂ ለእሱ ምንም አይጠቅመውም። ባይዘው ያ አንቺ የፈለገ ቆመሽ ብታድሪ ባንደገሽ ለእግዚአብሔር የሚጨምርለት ምንም ነገር የለም። ይልቁንም ወደ እግዚአብሔር መጠጋትሽ አንቺ ምን የሚያደርግ ስለሆነ ከፍ የሚያደርግ ስለሆነ እግዚአብሔር ደስ ይላል። አንቺ ደግሞ ከእግዚአብሔር መራቅሽ አንቺን የሚጎዳ ስለሆነ እግዚአብሔር ምን ይለዋል? አንቺ ስትጎጂ ስለማይወድ ያዝናል በዛ ነገር። እሺ እግዚአብሔር አይፈትንም ሰው። እግዚአብሔር ሰውን አይጎዳም፣ ዝም ብሎ አይደለም። እሺ ነገር ግን ለክፉ ሀሳባችን ተላልፈን እስክንሰጥ ድረስ ምን መሆን የለብንም? ከእግዚአብሔር መራቅ የለብንም። እሺ እግዚአብሔር ግን እንደዚህ ይፈልጠናል ይቆርጠናል ብለን አይደለም። ሲጀመር ወደሱ ነው ሰላም ያለው ነው ደስታ ያለው ወደሱ ነው እንጂ እግዚአብሔር ምንም ያደርገናል ብለን አይደለም። እኛ የገዛ ስራችን ነው የሚያጠፋው። እሺ እሳት እዛ ጋር ቁጭ ብሎ ወደዛ እሳት እየሄድሽ ነው ተመለሽ ስትባይ ለእግዚአብሔር ብለሽ አይደለም የምትመለሽ። እሺ ነይ ወደ ሰላም ስትባይ ለሱ ብለሽ አይደለም ሰላም የምትሆኑ። ልክ ነው።
ስለዚህ ሰዎች እናጠፋለን እንደክማለን ሪሹን አዋራት ግን ያው ሁሌ አንዳንዴ ስትሰንፍ ከጎንህ የሚያበረታ ሰው ሲኖር ምናምን ጥሩ ነው። አንዳንዴ ሰራውንዲንግ ላይ ያለ ሰው ማተር ያደርጋል ለመኖርክና ሁሌ ወደዚህኛው መስመር የሚመራህ ከሆነ ያለው ወይ እዛ ሮቴሽን ውስጥ ከሆንክ ሜቢ ብዙ እንትን ነው ግን አምላክ ልብ ይሰጠናል እና እንመለሳለን ደግሞ ያ እግዚአብሔር ይረዳቸዋል። ግን ደግሞ ኃጢአትን ለመተው ሳይሆን እግዚአብሔርን ለማወቅ ሞክሩ። በጣም ወሳኙ ነገር እሱ ነው። ኃጢአቱን ችግር የለውም ስላችሁ በርቱበት ማለት አይደለም። እኔ አሁን ከኃጢአት ጋር መጣላት መታገል ምናምን አቁሜያለሁ። በቃ ኃጢአት ከሰራው እንደ ስራ ግን በቃ እግዚአብሔርን ለማወቅ በሞከርኩ ቁጥር እግዚአብሔር የሚሰጣት ጸጋ ኃጢአትን ዓለማዊ ምኞትን የሚያስክድ ነው። ስለዚህ ደግሞ ካለው ሰላም የተነሳ ነው። አሁን ምንድነው ሰዎች መስለው የሆነ እግዚአብሔር የሚባለው አምላክ ነይ ወደዚህ ካልመጣሽ እንደዚህ ያደርግሻለሁ እንደዛ አይደለም። ነይ ወደዚህ ሰላም አለ ነው። ወደ ሰላም ስትቀርቢ ነው። አንድ ከጦርነት ሀገር የመጣ ሀገር ሰላምን የሚያውቀው ጦርነት ውስጥ ያደገ ሰው ወደ ሰላሙ ሲቀርብ ነው። ወደዛ ሀገር ሲቀርብ ነው። እሺ ሰላም ሆኖ ሰላምን ፈጥሮ ኑ እያለ ነው እግዚአብሔር። ኑ የሚለው ወደ ሰላም ነው። ኑ የሚለው ወደ ህይወት ኑ የሚለው ባይዘው በስጋሽ ይሄ ስጋ የሚደሰትበት ነገር የሚባለው ነገር አለ አይደል? እሱ ራሱ ያንን ደስታ እንኳን ለመስጠት ነው። ልክ እና አዋራት ኤርሚ እሺ እሺ ግልጽ ነው አይደል? እህቴ ሳይሆን ነገር ላይ ሀሳቢ ስለሚፈርጅ እና እግዚአብሔር ሰላም ነው። ሰላም ጌታ ኢየሱስ ክርስቶስ ነው። እሺ ሰላምን ሊፈጥር ምድር ድረስ የመጣው ጌታ ኢየሱስ ክርስቶስ ነው። ያ ሰላም ደግሞ በነፃ የተሰጠ ነው ለሰዎች ሁሉ። ስብከት አይደለም እንጂ እየሰበኳቸው አይደለም። ግን በትንሹ እኔ ህይወቴ ላይ በትንሹ እግዚአብሔር በሚያውቀው እረፍት የሚባለው ነገር ስላለ ህይወቴ ላይ ትንሽም ቢሆን የሆነ የማላውቀውን ነገር ትንሽ አንደርስታንድ ስላደረኩት ጭንቀት፣ ሀሳብ፣ ፍርሃት፣ ህይወትን መፍራት ምናምን የሚባለው ነገር ሁሉ በእግዚአብሔር እጅ እንደሆነ የምታውቂው ትንሽ ወደ እግዚአብሔር ስትጠጊ እግዚአብሔር ስታናገሪ ያ በዛ መንገድ ስለሆነ ያንን ስለማቅ ጀስት እንደ ዝም ብሎ እንደ አንድ ሰው ሼር ለመደራረግ ያህል ነው። ኮዝ ይሄ ነገር ደስታን እንደማይሰጥ ከኔ በለጠ እናንተ ታውቁታላችሁ በደንብ። እቺ ላይ ካደረግከው በኋላ ሪግሬት የምታደርግበት ነው። ሁሌ እንደዚህ አይነት ላይፍ ሁሌ ሪግሬት እያደረክ የምትኖርበት ነው። ያ በቃ እኔም እናንተም እናውቀዋለን። እዚህ ጋር ያለን እዚህ ላይቭ ላይ በመዝለል የሆነ ነገር ስናደርግ የሆነ ነገር በማድረግ ልክ ላይቫ ስትዘጋ ላይቫ ከተዘጋች በኋላ ደግሞ ስለ ኑሮ ማሰብ ስንጀምር፣ ስለ ህይወት ማሰብ ስንጀምር እንዴት ምን አይነት ጭንቀት ውስጥ እንደምንገባ አንዳንድ ጊዜ እኔ አንዳንድ ሰዓት ምን ብዬ እመኛለሁ፣ በቃ እንደዚህ ተኝቼ ብሞቱላ ብዬ እመኛለሁ። በዚሁ ብቀር ብዬ ማለት በፊት ሰው ምን ብሎ በሚያስብ ሰዓት ስለኔ ሰው ሁሉ ነገር ተሟልቶለታል፣ በቃ ምን አለ እንዴት አይነት ኑሮ ነው የሚኖረው ብሎ በሚያስብ ሰዓት እኔ ግን በቃ ጭራሽ እንደዛ ብዬ እመኛለሁ። እንደዛ ይመስለኛል። ያ ነገር ሰላም አይሰጥም። በቃ ምድር ላይ የሚያኖረው ተስፋ ነው አይደል? አዎ የሰው ልጅ እኮ ሁሉ ጊዜ ተስፋ እስካለው ድረስ ይኖራል። ያ ተስፋችን የሚታይና የሚጨበጥ አሁን የምናውቀው ከሆነ ያ የሚታጣ ነው። የማይታይ ደስታ ግን የማይታይ ተስፋ ግን ሊታጣ አይችልም። እሺ የማይታይ ተስፋ ማለት ለምሳሌ
ኖህ ለምሳሌ መርከብ ይሰራል አይደል? በምድር ላይ ያለ ተስፋው ምንድን ነበረ? መርከብ ሲሰራ መርከብ ሲሰራ ከዝናብ ላምልጥ ብሎ ነው። ምድር ላይ ግን ማንም ወደ መርከቡ አይገባም። በዛ ዝናብ ባልነበረ ሰዓት የራሳቸውን ኑሮ እየኖሩ ነበር። ግን ያ ተስፋው ሲደርስ ግን ያ ዓለም ሁሉ በሚጠፋበት ሰዓት ብቻው እንዳለ ነው። ብቻውን መርከብ ውስጥ ገብቶ ማለት ነው። ሙሴ ለምሳሌ ስለ ተስፋ ብሎ ምድር ላይ የሚታየውን ደስታ የሚመስል ነገር ጥሎ ተሰዷል፣ ወጥቶ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ ያለ ነው። የፈርዖን የልጅ ልጅ ተብሎ ብዙ ወርቅና ብዙ ብር የተደላደለ ኑሮ መኖር ይችል ነበር። ባይዘዌ ይሄ ነገር ደስታም ስለሚሰጥ ጭምር ነው። ዝም ብሎ አይደለም። ዝም ይሄ ቤቢ ትረዱታላችሁ አትረዱትም አላውቅም። ግን ይሄ ለእግዚአብሔር ተብሎ ስጋን እንደዚህ ማድረግ ምናምን የሚባለው ነገር እሱ ነገር ስጋን የሚጎዳ ይሄ ህይወትን ስጋን ስላችሁ ይሄኛውን ሳይሆን ይህ ውስጣዊ ሰላም የሚጎዳ ነገር አይደለም። የእውነት የውስጣዊ ሰላም የሚባለው ነገር ሰዎች ያጡትን ነገር የሚያስገኝ ነው። እሺ ደስታ የሚባለው ነገር የሚሰጥ ነው እንጂ ዝም ብሎ ቲዮሪ አይደለም። ወይ ደግሞ ዛሬ ልጨቆንና ነገ ልደሰት አይደለም። ዛሬም ልደሰት ነገም ልደሰት ነው ከእግዚአብሔር ጋር በኖር ማለት ነው። ዛሬም ደስተኛ ነው ነገም ደስተኛ ነው ማለት ነው። በስጋዬም ይድ ላይ በነፍሴም ይድ ላይ ማለት ነው። ይድ ላይ ስላችሁ ግን ከምን አንፃር መድላት ማለት በልቶ ቦርጭ ማውጣት ከሆነ እሱ ድሎት አይደለም። ሲጀምር በሽታ ነው። ልክ ነው። ሰላም በሽታ ነው። የሆነ ቦታ ሄዶ መዝለል ከሆነ እሱ በሽታ ነው። ምንም ድሎት የለውም። በሰዓቱም አትደሰችም። የሆነ ደስታ የሚመስል ነገር አለ። ከዛ በኋላ ጠዋት በኋላ አትደሰችም። ነገም ትዝ እያለሽ የምትዝናኝበት ነገር አለ። ልክ ነው። ስለዚህ ያ የህይወትሽ ደስታ በምድርም ላይ አንደኛ ተስፋ መኖር በጣም ትልቅ ነገር አለ። ተስፋ ማለት ነገ እንደዚህ ይሆናል እያሉ መኖር ማለት እኮ በቃ ምክንያት አለሽ። ኤኒታይም ጎዳናም ወጣሽ፣ ገንዘብ አጣሽ፣ አዎ ህይወት ጠፋብሽ፣ ቤተሰብ ሞተ፣ አካለ ጎዶሎ ሆንሽ፣ ፓራላይዝድ ሆንሽ፣ ሁልጊዜ በተስፋ መኖር ደስ አይልም። እውነት ነው። ተስፋ የሌለው ሰውማ ከሞተ ሰው እኩል ነው። አየሽ፣ ተስፋ በቃ እየሰማኑ የማይታየው ነገር ተስፋ ስታደርግ ይሄ ነው ጥቅሙ። ተስፋ ደግሞ ይዞት የሚመጣው ነገር አለ። ተስፋ የምታደርጊው ደግሞ የማይታየውን እንጂ የሌለውን አይደለም፣ ያለ ነው። ህይወትሽ ውስጥ ያለ ነው። አይታይም ግን አለ። ያን ተስፋ ስታደርጊው ደግሞ ልክ ኖህ መርከብ ሰርቶ እንደተፈጠረ ክርስቶስን ተስፋ እያደረጉ ሰዎች እየኖሩ ክርስቶስ መጣ። ያልታየው አምላክ ታየ አይደል እንዴ? የማይታየው አምላክ ታየ። ያ ተስፋ አልቀረም፣ የሚጠበቅ ነው። ክርስቶስ መጣለሁ ብሎ ያን ጊዜ መጥቶ የለ ተወለደ። በቀኛ ፕሩፍ አለ፣ ማስረጃ አለ። እሺ አሁንም መጣለሁ ብሏል። ተስፋችን እሱ ነው። ይመጣል ደግሞ። እሺ እመጣለሁ ብሏል፣ ይመጣል። አለቀ። ከዛ ደስታ በገንዘብ በዝሙት በዘፈን በዝላይ እንደማይገኝ ደስታ ልባችን ውስጥ የሚፈጠር ሆኖ ሁልጊዜ ደስ እያለው የሚኖር ሰው ታውቂያለሽ? ዝም ብሎ በደስታ ውስጥ ያለ ሰው ከሆነ ከቁስ የምታገኛት ደስታ እሷ በጣም ኖርማል ደስታ አትባል። ዘለዓለማዊ ደስታ ታገኛለች። ሲጸልይ ደስታ ስጠኝ ብለሽ ጸልይና እኔ እወራረዳለሁ፣ ይሰጥሻል እግዚአብሔር። አንድ ቀን ቢያንስ ያሳይሻል እግዚአብሔር። ዝም ብሎ ደስታ የሚባለው ነገር የሚፈጠር መሆኑን ልታውቂ። እኔ ስለደረሰብኝ ነው ብዬ ተንበርክከሽ እግዚአብሔርን እስኪ ደስታ የሚባለው ነገር ልወቀው ስጠኝ ስትዩ ያለ ምክንያት ደስተኛ ትሆኛለሽ። ደስታ ምንም እንዳልሆነ ያን ይገባሻል። ገባሽ? ያኛው ዝም ብሎ ፕሮሰስ ነው። ህይወት ላይ ምድር ላይ የሚመጣው ነገር ፕሮሰስ አለው። ኦብቪየስሊ ያ ነገር የተፈጠረ ነው፣ የሚስማማን ነገር ነው። ያን ነገር መመኘት እናቆማለን ማለት አይደለም። ግን ደስታ ልብ ላይ የሚፈጠር እግዚአብሔር የሚሰጠው ሰላም የሆነ ነገር የሆነ ብጥብጥ ስላለ ስለሌለ አይደለም። ብጥብጥ ሳይኖር ሀገር ውስጥ እራሳችን ሰላም እናጣለን። ብጥብጥ ሲኖር ምክንያት ነው የምንፈልገው ሰላም ለማጣት እንጂ ሰላም ማጣቱ አለ ሁልጊዜ። ይኸው አሁን ሰላም አጥተናል። ሀገር ሰላም ቢሆንም ሰላም እናጣለን በግላችን። ዓለም ሁሉ ሰላም ቢሆን የግል ሰላም አይኖርም። ምክንያቱ ይለያያል እንጂ ሁልጊዜ ሰላም እንዳጣ ነው። ለምን? ክርስቶስን ያጣ ሰው ሁልጊዜ ሰላም ያጣ ነው። እሺ፣ ስለዚህ በቃ እስቲ ላይክ የዛሬው ንግግራችንን ይሄ ደስታ የሚባለው ነገር በቃ ስጠኝ ብላችሁ እስኪ ነገ ጸልዩ ሁለታችሁ።
እናመሰግናለን። ተስማማን። አንቺኛዋ እኔ ምን አድርጌ ነው እንደዚህ ጠመቅ ምን ተገለጽ ትቻለሽ ታያለሽ። እሺ ኤርሚዬ ተባረክሽ። በቃ እንደዛ በሉና አትሊስት እንትን ትሉታላችሁ። እሺ ፊል ታረጉታላችሁ ብዬ አምናለሁ። እንደዛ እግዚአብሔር ከእናንተ እንወዳችኋለን። በርቱለት። እኛም እንወድሃለን። ተባረክ። ይሰማሉ አይኖቼ በጆሮዬ ፋንታ። ጤና ይስጥልኝ ወንድሜ። ኤርሚ እንዴት ነሽ? ምን እንትና ነው እንዴ? በሌላ እንዴ? ምን አልከኝ? በሊ የሚባል ልጅ አለ። እሱ ድምፅ ይመስላል። እንዴት ነህ? አይ አለ ሰላም ነው። ፕሮቴስታንት ነው እንዴ? እኔ ነኝም አይደለም እውነት ለመናገር ላለመዋሸት ማለት ነው። ምን ማለት ነው? ነኝም አይደለም ስል ከተውኩኝ ከወጣሁኝ ኦልሞስት 1 አመት ሆኖኛል ብዬ ነው። አሁን ምን ላይ ነው ያለው? አሁን የሆነ ግራ የገባው ሰው ታውቃለህ? ግራ የገባው እንዴ? እሺ አይ እንትን ነው ጠይቄ ከዚህ በፊት ማኬ ጋርም ለመግባትና ለማውራት ሞክሬ ነበርና አንድ ጥያቄ ነው ያለኝ። አንዷን ጥያቄ የሚመልስልኝ ሰው አጣሁ። እዛም ሄጄ ምናምን ነገር ሊመልሱልኝ አልቻሉም እና አፋፌን ነበር የሚሉኝ እና እሱን ለመጠየቅ ነበር። አይገን ቢያንስ አፋፍን አይደለም አላቅም ብዬ አስወጣለሁ። ሌላው ቢቀር ይመቻ። አይ እነሱ ነው የጠየቁትን ጥያቄ ነው ጠይቅ። ኦርቶዶክስን ሳይሆን ፕሮቴስታንት የጠየቁትን ጥያቄ ነው ጠይቅ። አምላክ አንድም ሶስትም ነው። እሺ እና አንድም ሶስትም ከሆነ ኢየሱስ ክርስቶስ አማላጅ ነው እንላለን ነው የምለው። አክቹዋሊ ፈርስት እንትን ነበርኩኝ እኔ ቤተክርስቲያን ሰንበት ተማሪ ነበርኩኝ ስለ በራሴ ድክመት ነው የወጣሁት። ማሳበብ አልፈልግም። በራሴ ድክመት ነው የወጣሁት ከቤት ፕሮፋይል እንተውና ጥያቄ ነው ብቻ እና የጠየቅኩትን ጥያቄ ልጠይቅና አንድም ሶስት ነው ይባላል። ስለዚህ አማላጅ ኢየሱስ ነው ሲባል ያ ማለት የሚለምን የሚጸልይ ስለኛ ብዙ ነገር የሚጠይቅ ማለት ነው። ማማለድ ማለት ከመለመን ማለት ነው። የጠየቅኩትን ነው ጠይቅ። ፓስተር ነው የጠየቅኩት፣ ስሙን አልናገርም ስለማልፈልግ። ያ አማላጅ ማለት በእኛ በፕሮቴስታንት ኢየሱስ ክርስቶስ ነው። ምን ጥያቄ የለውም። እና ከማን ነው የሚያስታርቀን ነው የመጀመሪያ የኔ ጥያቄ። እሺ ቤተክርስቲያንም የአዲስ ኪዳን አስታራቂ ክርስቶስ መሆኑን ታምናለች በደንብ። አስታራቂ በሚለው ከተፈታ አማላጅ ነው። ግን እኛ ምንድነው አስታራቂ ስንል በልመና ወይም ደግሞ ጌታ ኢየሱስ ክርስቶስ እየለመነ ነው የሚያስታርቀው ብለን አናምንም። አማላጅ የሚለው ቃል ደግሞ ትርጉሙ ቃል በቃል ምን ተብሎ ነው የሚተረጎመው? በልመና ማስታረቅ የሚለውን ብቻ ነው ትርጉሙ፣ ሌላ ትርጉም የለውም። ከአብዛኞቹ ፕሮቴስታንቶች እውነቱን ለመናገር በዚህ ሰዓት ከማገኛቸው ፕሮቴስታንቶች ጋር የቃላት እንጂ የሀሳቡ ልዩነት አለን ብዬ ማለት ነው። ምንድነው የሚሉት? ስለ ደሙ ምልጃ ሲሉ ስለምንድን ነው የሚያወሩት? ስለ ደሙ ነው የሚያወሩት። እና ስለ ደሙ ሚንስ በደሙ ለዘላለም ያስታርቀናል አይነት ነገር ነው ፖይንቱ ያለው። አሁን በደሙ ከራሱ ጋር ከአባቱ ጋር እና ከመንፈስ ቅዱስ ጋር ያስታርቀናል። እሱማ በውርስ ማርያም ላይ አዲስ ኪዳን አስታራቂ ሆነ ተብሎ ነው እንደውም በእኛ ቤተክርስቲያንም የሚታመነው። ኢየሱስ አስታራቂ ነው፣ ግን የሚያስታርቀው በክፍያ ከፍሎልን ነው። ዋጋችንን የነበረብንን ዕዳ ከፍሎልን ቤዛ ሆኖናል። ቤዛ ማለት ምንድነው? የነበረብን ዕዳችንን ምን አደርጎልናል? ከፍሎልናል። እና ያ ዕዳ ደግሞ ተደጋግሞ የሚከፈል አይደለም። አንድ ጊዜ ለዘላለም
የተከፈለን የአንድ ጊዜ የነበረው የዕዳችን ክፍያ ግን ለዘላለም የሚኖር ነው ብለን እናምናለን። ኦኬ ቴንክ ዩ አሚን። በዚህ ጉዳይ እኔም እስማማለሁ፣ ግን እኔ የጠየኩትን ጥያቄ ልንገር። ቶታሊ ፊት ለፊት የጠየኩትን አምላክ አንድም ሶስት ነው ከተባለ ሶስት ሲሆን አብ፣ ወልድ፣ መንፈስ ቅዱስ ነው አይደል ያሉት። ስለዚህ የሚማልደው ወልድ ነው የሚባለው። ከማን ነው የሚማልደው ስል ከአብ አሉኝ። ስለዚህ ከመንፈስ ቅዱስ ጋርስ ማን ነው የሚማልደው ነው? ተራ ጥያቄ ሊሆን ይችላል አዶ ነው፣ ግን የመጣልኝ ውስጥ የሚያስበው ሁሉ የሚመላለሰው ጥያቄ። ስለ ምልጃ ከተወራ መንፈስ ቅዱስም እዛው ባይብል ላይ ከፍ ስትል እዛው ሮሜ 8:34 ከፍ ስትል መንፈስ ቅዱስ ስለኛ እንደሚማልድ ተነግሯል። በሌላ ቦታ ደግሞ እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበርና በእኛም የማስታረቅን ቃል አኖረ ተብሎ ይነገራል። እግዚአብሔር ተጠቅሞታል የማስታረቅን ቃል፣ ወይም ደግሞ ማስታረቅን አስታርቆ ነው ይላል። መንፈስ ቅዱስን አማላጅ ይለዋል፣ ወልድን አማላጅ ይለዋል መጽሐፍ ቅዱስ። አሁን መጽሐፍ ቅዱስ የሚለው ምንድን ነው ለመግለጽ የተፈለገው የሚለው ነው ዋናው ፖይንቱ። መጽሐፍ ቅዱስ ስናነብ ምንድን ነው ቃሉ ምን ይናገራል? ይሄ የመጀመሪያው ፖይንት ነው። ሁለተኛው ግን ምንድን ነው ለመግለጽ የተፈለገው? የመጀመሪያው ለሰይጣንም የተነገሩ ለአይሁዳውያንም በምሳሌ የተነገሩ ለሌላውም የተነገሩን እየወሰድክ ራስ ቃል በቃል የምትወስድ ከሆነ ለምሳሌ ቅዱስ ጴጥሮስ አንተ ሰይጣን ተብሏል። ቅዱስ ጴጥሮስን ሰይጣን ነው ብለን አናምንም። ያንንም ቃል ወስደን እኛን አንተ ሰይጣን እያለን አንጠራራም እርስ በርስ። ጌታ እኮ ጠርቶን አደረገው። ግን ለምንድን ነው ያለው ነው ጥያቄ። ለምንድን ነው ያ ቃል የተጠቀመው? ልክ እንደዛ ሁሉ ሐዋርያት ያንን ቃል እንዴት ይረዱት ነበር? አፖስቶሊክ ፋዘርስ እነዚህ ከክርስቶስ የተሾሙ ሐዋርያት ከዛ በኋላ የተነሱ ደግሞ የእነሱ ደቀ መዝሙሮች ያንን ቃል እንዴት ይረዱት ነበረ የሚለው በጣም ወሳኝነት አለው በክርስትና ላይ ማለት ነው፣ በእኛ ክርስትና ላይ። ለዛ ነው አሁን ትልቅ የመጽሐፍ አለ እኛ ቤተክርስቲያን ሃይማኖተ አበው የሚባል። ሃይማኖተ አበው ማለት የአባቶቻችን ሃይማኖት ወይም እምነት ማለት ነው። ያ የአባቶቻችን እምነት ከመጀመሪያው ክፍለ ዘመን ጀምሮ ያሉ አባቶቻችን በዚህ ቃል ላይ በመጽሐፍ ቅዱስ ላይ ያላቸው ምልከታ ምን ይመስል ነበረ? ያው በአንደኛው ክፍለ ዘመን ቤተክርስቲያን እምነቷ ምንድን ነበር? በሁለተኛው ምንድን ነበር? በሶስተኛው ክፍለ ዘመን ምንድን ነበር? አንድ መጽሐፍ ቅዱስ ይዞ ሰዎች ወደ 40,000 ሆኖ ተከፋፍለዋል። ለምን? ሁሉም የየራሱን ሀሳብ ስለሚይዝ ማለት ነው። ሊያስታርቀን የሚችለው አንድ ቃል ግን የሐዋርያት አረዳድ፣ ከዛ በኋላ የነሱ ደቀ መዝሙሮች አረዳድ፣ ከዛ ቀጥሎ ያለው የቤተክርስቲያን አረዳድ፣ በዛ በአፖስቶሊክ መተካካት የመጣው ያ ትርጓሜ ያስማማናል። እኛ ክርስቲያኖች በዛ እንስማማለን ወይ? ግን ብዙ ሀሳቦች ይነሳሉ። አሁን የቤተክርስቲያን እምነት ምንድን ነው? ክርስቶስ አማላጅ ሲባል አማላጅ ተብሎ አንድ ቦታ ተጠቀሰማቸዋል። የሚማልደው ተብሏል። መንፈስ ቅዱስም ይማልዳል ተብሏል። ጌታ ኢየሱስ ክርስቶስ እግር አጥቧል ተብሏል አይደል? እግር አጥቧል ማለትና እግር አጣቢ ማለት አንድ ነው። እሱማ አንድ አይደለም፣ ግን ለዘላለም ያጥባል ማለት ነው። ጌታ ኢየሱስ ክርስቶስ ተተፋበትና የሚተፋበት አንድ ነው እንዴ? ያ ቃል ለምን የተጠቀሰው? ምናልባት ዲቴል ማብራሪያ ከፈለግ በምልጃ ዙሪያ መናገር ይችላሉ፣ ለምን እንደተጻፈ እዛ ቦታ ላይ በሮሜ 8:34 እና በዕብራውያን 7:25 አካባቢ ይመስለኛል። ከ25 ጀምሮ ስታነባዋለህ ያን ቃል ይዘው ነው ወንድሞቻችን አማላጅ የሚሉት። ግን አሁን ያሉት ክርስቲያኖች ወይም ክርስቲያን ብለው የሚጠሩት ፕሮቴስታንት ወንድሞቻችን ምን ያምናሉ? ደሙን ነው አማላጅ የምንለው። ከምን እቺ ትርጓሜዋ ነው። ይሄ አማላጅ የሚለው ትርጉሙን ራሱ ካለማወቅም ይመስለኛል። ካለማወቅ ስለ ልመና መሆኑን ስለማያውቁ ነው። ማስታረቅ የሚለውን ይሄን ቤዛነቱን ነው ምልጃ እያሉ የሚጠሩ እና ብዙም የሚያከራከር ሀሳብ አይመስለኝም። ይሄ ነው አክቹዋሊ እኔ እንኳን እንደዛ አሁን ያሉት ወይ እኛ መሸሽ ስንጀምር ነው እንጂ እንደዛ አልነበረም። ኤኒዌይስ ቴንክ ዩ ከተናጋ ከሻሎም ጋር ከአማን ሻሎም ጋር ከዚህ በፊት የዛሬ ስንት ዓመት ተወያይተናል በዚህ ጉዳይ እና ይለመናል ብሎ ነበር ሲሞግተኝ የነበረው። እንግዲህ እስከማስታውሰው ከሆነ እኔ የማውቀው እሱን እስከወጣ እምልህ እዚህ እስከምል ድረስ የማምነው የተቀበልኩትና ያው እንግዲህ
የተማርኩት እሱን ነው። ኤኒዌይስ ቴንክ በአጭር ነገር ስለመለስክልኝ አመሰግናለሁ ኤርምሻ። ኦኬ ግልጽ ከሆነ ኦኬ። ግን ምናልባት ጥቅሶቹ ላይ ማብራሪያ ጌታን ግልጽ ሆኖብኛል። አስታራቂነት ምናምን እሺ፣ ብዙ ጊዜ ምን ያደርጋሉ? አማላጅ ተብሎ ለሰዎች ሲሰጥ ያን የክርስቶስን ማስታረቅ ለሰዎች የተሰጠ ይመስላቸው፣ ወይም ደግሞ ሰዎችን መካከለኛ እያለን ይመስላቸዋል። ሰዎች ከክርስቶስ ውጭ መካከለኛ ነው ብለን የምናምነው አካል የለም። በቤተክርስቲያን ውስጥ የተፈለገ ቅድስናው ጥግ ቢደርስ መካከለኛ ሊሆን አይችልም። ከአንድ ወገን ነው የሚሆነው፣ ወይ ከሰው ነው ወይ ከእግዚአብሔር ነው አይደል እንዴ? እግዚአብሔር ከእግዚአብሔር ወገን ብቻ ነው፣ ሰው ደግሞ ከሰው ወገን ብቻ ነው። ጌታ ኢየሱስ ክርስቶስ ግን ከሰውም ከእግዚአብሔርም ወገን ነው። ስለዚህ ምን ይባላል? መካከለኛ ይባላል። ያ መካከለኛ ይባላል። ይህ መካከለኝነት ደግሞ ለእርቅ የሆነ ነው። ለአንዴና ለመጨረሻ ጊዜ ዓለም ላይ የተገፈፈውን ጸጋ ወደ ዓለም ለመመለስ በልጁ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ይላል አይደል? እንዳይጠፋ እና በእርሱ አምነን የዘላለም ሕይወት እንዲሆንልን እንዲኖረን የተደረገ ነው ይህ መካከለኝነት። እና በዚህ መካከለኝነት በክርስቶስ አስታራቂነት ማመን ለአንድ ክርስቲያን በጣም ግዴታው ነው። የክርስቶስን ግን አማላጅነት ቀየስ አድርጎ ግን አሁን እየለመነ ነው ማለት ክርስቶስ ራሱ ባይዘዌ ስለ አብ በግልጽ የሚያቅሰው ይለምናል እንደማይል ተናግሯል። ባይዘዌ በዛም ቀን በስሜ ትለምናላችሁ እኔም ስለ እናንተ አብን እንድለምን የምላቸው አይደለሁም ይላቸዋል። አብን እንድለምን የምላቸው አይደለሁም ይላቸዋል፣ ቀደም ብሎ ሲነግራቸው ማለት ነው። ስለዚህ ክርስቶስ ራሱ አብን እንድለምን የምላቸው አይደለሁም እያለ ኦኬ አብ ይለምንልኛል ካል ከክርስቶስ ከቃሉ ጋር መጋጨት ነው። ስለ አብ ግን ምንድነው? ይህንን በምሳሌ ነግሬያቸዋለሁ አለ። ነገር ግን ለእናንተ ስለ አብ በግልጽ እንጂ በምሳሌ የማልናገርበት ሰዓት ይመጣል። በዚያም ቀን አለ። መቼ? ስለ አብ በግልጽ በሚናገርበት ቀን በስሜ ትለምናላችሁ እኔም ስለ እናንተ አብን እንድለምን የምላቸው አይደለሁም እንድለምን የምላቸው አይደለሁም ያለ ኦኬ ይለምንልኛል ካልክ ይሄ ችግር አለ ማለት ነው። ግን በምድር ላይ እያለ ያደረገውን የተቸነከረውን፣ የጸለየውን፣ የተመታውን፣ የተቸነከረውን ሁሉን ነገር ያን ነገር መካድም ደግሞ አደሴም ታይም አይቻልም። ስለዚህ በኦርቶዶክስ ተዋህዶ ማለት ነው ንስሐ በሚገባበት ሰዓት የሚያሳርቀው የኢየሱስ ክርስቶስ ደም ነው ማለት ነው። ያለ ሲጀመር የሚያኖረንም የሚፈጥረንም የኢየሱስ ክርስቶስ ደም ነው። አዲስ ፍጥረት የሚያደርገንም የክርስቶስ ደም። ሁሉ ነገር የሚሰራው በክርስቶስ ደም ነው። ምልጃ ብትል የሚሰራው በክርስቶስ ደም ነው። የቅዱሳን ቅድስናቸው በክርስቶስ ደም ነው። ከዛ የመነጨ ነው። ያ መሰረት ከሌለው የክርስቶስ ደም መሰረትነት የሌለው መልጃ፣ እርቅ፣ ልመና፣ ቅድስና ዜሮ ነው። ጽድቅ መድረው ምናችን ነው እንደ መርገም ጨርቅ ተቆጠረብን ይላል። የመርገም ጨርቅ ያለ ክርስቶስ ደም ቅድስና፣ ምልጃ፣ ልመና፣ ጸሎት ምንም ነገር የለም። መሰረቱ እሱ ነው። በዛ የክርስቶስ ደም ሆነ አድርገህ ከአብ ምንድነው በሩ እኔ ነኝ አለ ጌታ ኢየሱስ ክርስቶስ በር ነው እና በክርስቶስ በኩል ሳትገባ በክርስቶስ ግንድ ላይ ቅርንጫፍ ሳትሆን ልመና ምንም ነገር አይሰራም። ምንም ብታረጋት የመጀመሪያው ነገር የክርስቶስ ደም ነው። በክርስቶስ እርቅ ማግኘታችን ነው ከእግዚአብሔር ጋር። ያ ከዛ በኋላ ምን ትሆናለህ? ጥምቀት ራሱ በክርስቶስ ደም ነው የሚሰራው። በክርስቶስ ትንሣኤ ነው የሚሰራው። ስጋና ደግሞ ብትል በክርስቶስ ደም ነው፣ በክርስቶስ ትንሣኤ ነው። ምልጃ ብትል የቅዱሳን ምልጃ እንኳን ሲለምኑ እንኳን የሚሰሙት ስለ ክርስቶስ ደም ነው። የክርስቶስን ደም የክርስቶስ ደም ኃይል ሆኗቸው ያንን መስዋዕትነት ተቀብለው ባደረጉት ስራ ነው። ያለ ክርስቶስ ደም ሊቻሉ የሚችል የለም። ማንም አይቻሉም። አይዘው በእግዚአብሔር ፊት በእግዚአብሔር አብ ፊት ሞገስ ያለው ልመና ያለ ክርስቶስ ደም ሊኖር አይችልም። ልክ እንዳሁኑ አይነት ማለት ነው። ልክ እንደ አዲስ ኪዳን አይነት ፍጹም የሚያደርግ ፍጹም የሆኑት ቅዱሳን ሁሉ ፍጹም የሆኑት የመጀመሪያው ፍጥረታቸው በክርስቶስ ስለተፈጠሩ ከዛ በኋላ ነው። ከተፈጠሩ በኋላ ነው የነሱ ስራ። እሺ ከተፈጠሩ በኋላ ነው ስራቸው። የሚፈጥረው ክርስቶስ ነው፣ የሚወልደው ክርስቶስ ነው። ከውልደታቸው በኋላ አሁን ጥምቀት የቅዱሳን የእኛ ስራ አይደለም፣ የክርስቶስ ስራ ነው። በክርስቶስ ደም የሚደረግ እሺ። እና ያንን በማድረግ የምናገኘው ነገር ሁሉ ከክርስቶስ ነው። ግን ክርስቶስ የሰጠንን መክሊት ምን እናደርግበታለን? እናፈራበታለን። ከቀበር ነው መክሊቱ ምን ይሆንብናል? ዕዳ ይሆንብናል።
የማቴዎስ ወንጌል ምዕራፍ 25 ላይ ይመስለኛል በግልጽ ይናገራል። እንደየአቅማችን ይሰጠናል። 5 2 1 መክሊት ይሰጠናል። 5ቱን 5 10 ማድረግ አለብን። 2ቱን 4 ማድረግ አለብን። አንዱን የተሰጠን አንድን ማትረፍ አለብን። ያችን አንዷን ቀብረን ካስቀመጥን ግን ምን እናደርጋለን? ወደ ጨለማ እንወረወራለን። ራሱ ነው የሚለው መጽሐፍ፣ ጨለማ ይወረወራል። እና ልክ እንደዛ ያለ ክርስቶስ ደም ቤተክርስቲያን አልተመሰረተችም፣ ሊኖርም አይችልም፣ ሰው ሊፈጠርም አይችልም በክርስትና። ኦኬ እሺ፣ ቴንክ ዩ። ሌላ ሰው አልያዝብህ። ቴንክ ዩ። እሺ ነበር። ቴንክ ዩ። እሺ ቴንክ ዩ። ጥቅሱ ስንት ላይ ነው? የትኛው ሶሪ፣ ዛሬ ጥቅስ እያነበብኩ አይደለም የማወራው፣ ግን እነግራቸዋለሁ ከጠየቃችሁ